ሳቅ ጥፍጥ ያለ ሳቅ ከደስታ ስሜት ተጨልፎ ከሐሴት ባህር የሚጠለቅ የህሊናን ዳርቻ ኮርኩሮ ከልባችን ጥግ የሚፈልቅ ሳቅ ጥፍጥ ያለ ሳቅ ሐዘን ትካዜን የሰበረ ጤና ማጣትን ድል የነሳ ለዕድሜ ልክ የሚተርፍ ሲሳይ ዝንተ ዓለም የማይረሳ ሳቅ የሳቆች ሁሉ አውራ ቀናችንን ያድምቅ ልባችንን ያብራ ሳል ግሳንግስ ድል ይመታ ህመም ስቃይ ይሰበር በጤንነት ብሩህ ስሜት ስንስል ሳይሆን ስንስቅ ውለን ስንስቅ እንደር 2 ሳምንትና ከዚያ በላይ የዘለቀ ሳል ካለቦ ነፃ የቲቪ በሽታ ምርመራና ህክምና በማድረግ ጤናውንና ደስታውን ይመልሱ። የፌደራል ጤና ጥበቃ ሚኒስቴር ሶስት አይነት የእርግዝና መከላከያ ዘዴዎች በአጠቃላይ እንዳሉ ይነገራል። ከነዚህም አንደኛው ተፈጥሯዊ እንዲሁም ባህላዊ ዘመናዊ ተብለው እንደሚመደቡም ባለሙያዎች ይስማሙበታል። ከዘመናዊዎቹ ደግሞ ያጭርና የረጅም ጊዜ ተብለውም ሊከፈሉ እንደሚችሉ መረጃዎች ይጠቁማሉ። ጤና ይስጥልን እንደምሰምታችኋል የተወደዳችሁ ተመልካቾቻችን ጤናው ቤቶ ፕሮግራማችን ይዘን ቀርበናል። ቀደም ሲል እንደተጠቀስኩት ዘመናዊ ከሚባሉት ውስጥ ደግሞ የረጅም ጊዜ የሚባሉት ላይ የረጅም ጊዜ የእርግዝና መከላከያዎቹ ላይ ነው ትኩረት የምናደርገው በዛሬው ዝግጅታችን። በዚሁ ርዕሰ ጉዳይ ላይ እንግዲህ እየተወያየን ቆይታ እናደርጋለን። ጥያቄዎች አስተያየቶች ካሏችሁ ጥያቄዎቻችሁን ልታደርሱን ትችላላችሁ 0115527713 የስቱዲዮ ስልክ መስመራችንን በመጠቀም ወንደሰን ጥላሁን የእናንተን ጥያቄዎች በመቀበል ከባለሙያ ጋር ቆይታ እናደርጋለን። ባለሙያችንን እናስተዋውቅ። ዶክተር ሰለሞን ደሳለኝ ይባላሉ። የማህፀንና ጽንስ ህክምና ስፔሻሊስት ናቸው። እንኳን ደህና መጡ ብያለሁ ዶክተር። ጥሪያችንን አክብረው እዚህ ስለተገኙ በአድማጭ ተመልካቾች ስም አመሰግናለሁ። ወደ ውይይታችን ከመግባታችን በፊት ይህ ፕሮግራም በኢትዮጵያ ሬዲዮና ቴሌቪዥን ድርጅት እንዲሁም በጤና ጥበቃ ሚኒስቴር የተዘጋጀ የሚቀርብ መሆኑን ለተመልካቾች ማሳወቅ እንወዳለን። እንግዲህ የተመልካቾች ጥያቄዎች እየመጡ ውይይታችንን እያደረግን ቆይታ እናደርጋለንና ቀደም ሲል እንዳስተዋውቁት የረጅም ጊዜ የእርግዝና መከላከያዎች የምንላቸው እነማን ነው? ከዚህን ጀምርና ወደ ቀጣዩ ውይይቶቻችን እናልፋለን ዶክተር። በጣም ጥሩ። እንግዲህ ቀደም እንዳልከው ልማዳዊ ወይም ልማዳዊ መከላከያ ዘዴዎች አሉ፣ እንደዚሁም ተፈጥሯዊ መከላከያ ዘዴዎች አሉ። ከዚህም ደግሞ በተጨማሪ ሰው ሰራሽ ወይም ዘመናዊ የእርግዝና መከላከያ ዘዴዎች አሉ። እንግዲህ እነዚህ የረጅም ጊዜ መከላከያ ዘዴዎች በዚህ በሰው ሰራሽ ወይም ዘመናዊ የእርግዝና መከላከያ ዘዴዎች ውስጥ የሚካተቱት ናቸው። ከነዛ ውስጥ ከሰውነት ከሴቶች ሰውነት ንጥረ ቅመም ወይም ሆርሞን ከሚባለው ተቀምሞ የሚሰሩ የረጅም ጊዜ መከላከያ ዘዴዎች አሉ። እነዚህም በቆዳ ስር በክንድ ላይ የሚቀበሩት የተለያየ አይነት አላቸው እነሱ ሲሆኑ፣ ሌላው ደግሞ በማህፀን ውስጥ የሚቀመጥ በተለምዶ ሉፕ ወይም IUCD የምንለው ያካትታል። መልካም። እንደው እነዚህ የቤተሰብ እቅድ ዘዴዎች ተብለው ሊጠሩም ይችላሉና እንደው ለነማን ነው መሰጠት የሚኖርባቸው ወይም እንዲወስዱ የሚመከሩት እነማን ናቸው የሚለውን እንለየው እስኪ። በጣም ጥሩ። እንግዲህ የረጅም ጊዜ መከላከያ ዘዴዎች ቅድም የጠቀስኳቸው ሆነው እነዚህን የመከላከያ ዘዴዎች አብዛኛዎቹ ሴቶቻችን መጠቀም ይችላሉ። ምን ማለት ነው? በማንኛውም እድሜ ክልል ውስጥ ከወጣትነት እድሜያቸውን ከፍ ቢል 40 አካባቢ ቢደርሱ የእርግዝና መከላከያዎችን መጠቀም ይችላሉ። በተጨማሪም በክብደታቸውም ከፍ ያለ ክብደት ቢኖራቸው ወይም ቀጭን ቢሆኑ መጠቀም ይችላሉ። የሚያጠቡ እናቶችም ቢሆኑ እነዚህ የመከላከያ ዘዴዎች መጠቀም ይችላሉ። ከዚህም በላይ እንደው ከውርጃም በኋላ የእርግዝና መከላከያዎችን ወዲያውኑ መጠቀም ይቻላል። ስለዚህ አብዛኛዎቹ ሴቶች መጠቀም ይችላሉ። በእርግጥ በጤና ባለሙያ የተወሰኑ አንዳንድ ችግሮች አለባቸውን ተለይቶ መሰጠት አለበት። እስኪ አሁን ነጣጥለን እንመልከታቸው። ሉፕ ያልነው አለ በማህፀን ውስጥ የሚቀመጥ ያልነው
እሱ እንዴት ነው የሚሰጠው? ያሰጣጥ ሂደቱንም እስቲ አብረን አንስተን እንዳየው ጥሩ ይመስለኛል ዶክተር። ሉፕ ወይም ደግሞ IUCD የምንለው የእርግዝና የመከላከያ አይነት ከስስ ላስቲክ መሰል ነገር የሚሰራና ቅርጹም እንደ እንግሊዝኛው ፊደል ቲ የምንለው አይነት ቅርጽ ይኖረውና በማህፀን ውስጥ በሰለጠነ ባለሙያ እንዲቀመጥ ይደረጋል እና ይህ የመከላከያ ዘዴ በማህፀን ውስጥ በሚቀመጥበት ጊዜ የማህፀንን የውስጥ ክፍል የውስጥ ኢንቫይሮንመንት በመቀየር የወንድ የዘር ፍሬ አልፎ ወደ እንቁላል እንዳይገናኝ የማድረግ ኃይል አለው። እንደዚሁም በሉፑ ላይ በጣም በስስ በሆነ ሁኔታ ቀጭን ሽቦ መሰል ከኮፐር የተሰራ ነገር ተጠቅልሎ ተቀምጦበታል። ይሄም የመከላከል ኃይሉን የበለጠ ለመጨመር ይጠቅማል። ስለዚህ ባለሙያው የሉፕን በሚያስገባበት ጊዜ የተለያዩ ጥንቃቄዎችን ያደርጋል፣ የተለያዩ የጤና ምርመራዎችን ያደርጋል። እንግዲህ በምስሉ ላይ እንደምንመለከተው በማህፀን ውስጥ በሚቀመጥበት ጊዜ አስፈላጊውን የኢንፌክሽን መከላከሎች ካደረገ በኋላ የማህፀንን መጠን በመለካት በምስሉ ላይ እንደሚታየው የማስገቢያ መሳሪያ የራሱ አለው። ስለዚህ ማህፀን ውስጥ በትክክል መቀመጡን በእርግጠኛ መሆን ይቻላል። ከዛ በኋላ አገልግሎቱን ወዲያውኑ ይጀምራል ማለት ነው። መልካም። የሚደረጉ ቅድመ ሁኔታዎች እንዳሉ ቀደም ሲል ሲጠቅሱልን ነበረ ጥንቃቄዎቹና ምናልባት ይህንን አገልግሎት ለመጠቀም የመጣች ሴት ምን ቅድመ ሁኔታ እንደምታሟላ አያይዘው ቢነግሩን ጥሩ ነው ብዬ አስባለሁ። እንግዲህ ወደ ሐኪም በምትመጣበት ጊዜ ከሐኪሙ ምንድነው ጠለቅ ያለ መረጃ ማግኘት መቻል አለባት። የምክር አገልግሎት መደረግ አለበት። የምክር አገልግሎቱ ተሰጥቶ በሁሉም አይነት የመከላከያ ዘዴዎች ለምርጫ ቀርበው እነዛ ነገሮች ከተወያየች በኋላ ተጠቃሚዋ በሐኪሟም ተጨማሪ ምክርና በራሷ ፍላጎት ቢሆን የበለጠ ይመረጣል። ይሄ የመከላከያ ዘዴ ሊመረጥ ይችላል። ስለዚህ ከዛ በኋላ ሐኪሙ የሚያስፈልጉ ምርመራዎችን በመጠየቅም የተለያዩ የአካላዊ ምርመራዎችን አድርጎ እንደዚሁም ተጨማሪ ምርመራዎችን ማድረግ ያስፈልጋል። እንግዲህ አንዲት እናት የመጀመሪያው ምርመራ ነፍሰ ጡር አለመሆኗን ማረጋገጥ ያስፈልጋል። ምክንያቱም ለነፍሰ ጡር እናቶች አይደረግም። ስለዚህ ነፍሰ ጡር አለመሆኗን በተለያዩ ዘዴዎች ምርመራ ይደረጋል። ከዛም በኋላ ደግሞ በተለይ በማህፀን አካባቢ የማህፀን እጢዎች ወይም እንደው ምክንያቱ ያልታወቀ አንዳንድ መድማት እንደዚህ አይነት ነገሮች አለመኖራቸውን እና ኢንፌክሽን በተለይ ማህፀን ኢንፌክሽን አለመኖሩን በሕክምና መረጋገጥ አለበት። ከዚህ በኋላ ምርጫዋ ያ መሆኑ ከተረጋገጠ በኋላ ቢቻል በዛው ቀን ካልሆነ በሚቀጥለው ቀጠሮ የሉፕ እንዲገባ ይደረጋል። ጥሩ። አሁን በክንድ ስር ወደሚቀበረው እንምጣ። እሱ ሲደረግ ያለው ሂደት ተመሳሳይ ነው አሁን ካሉን ጋር ወይስ ሌላ ልዩነት ይኖረዋል? ተመሳሳይ ነው። እሱም እንደዚሁ ስለ ጎንዮሽ ጉዳቱ ስላለው ጠቀሜታ ከሌሎች የመከላከያ ዘዴዎች በምን ይለይ እንደሆነ እነዚህን ሁሉ በምክር አገልግሎት ውስጥ ይካተታል። ከዛ በኋላ እናት ወይም ተጠቃሚዋ ይህንን ምርጫ አሁንም ካደረገች አሁንም ባለሙያው የተለያዩ ጥያቄዎችን በመጠየቅና ምርመራዎች በማድረግ ቅድም እንዳልኩት እርግዝና አለመኖሩን በማረጋገጥ እና ሌሎች ተጨማሪ ይሄኛው ደግሞ አሁንም ተጨማሪ የጤና ችግሮች አለመኖራቸውን እርግጠኛ መሆን ያስፈልጋል። ምክንያቱም ንጥረ ቅመም ወይም ሆርሞን የያዘ በመሆኑ ከሉፑ የሚለየው ይሄኛው ሆርሞን አለው፣ ያኛው ንጥረ ቅመም ወይም ሆርሞን የለውም። ስለዚህ እነዚህኞቹ ደግሞ የራሳቸው የሆኑ ችግሮች አለመኖራቸው የጤና ችግሮች አለመኖራቸው ማረጋገጥ ያስፈልጋል። ለምሳሌ ምን አይነት የጤና ችግሮች ካሉ ይሄኛው አይነት አገልግሎት ለተጠቃሚዎች ላይሰጥ ይችላል? እንግዲህ በአብዛኛው የንጥረ ቅመም ያላቸው መድኃኒቶች ለምሳሌ የመጀመሪያው ቅድም እንዳልኩት እርግዝና አለመኖር ማረጋገጥ ነው። እንደዚሁም አንዳንድ ጊዜ የጉበት በሽታም ካለ እንደው ያልታወቀ ደም መድማት ካለ ከጡት ጋር በተያያዘ የጡት ካንሰር ላለባቸው ሴቶች እንደዚሁም ምክንያቱ ያልታወቀ ደም መድማት ነገር ካለ ለእንደዚህ አይነት ሴቶች
ክንድ ላይ የሚቀበር የመከላከያ መንገድ አይደረግም። ስለዚህ እነዚህ የጤና ምርመራዎች አስፈላጊ ናቸው። መልካም። እንደው እነዚህ ከተደረጉ በኋላ ተማምነው ወደ አገልግሎቱ ከተገባ በኋላ አገልግሎቱን ያገኘች አንዲት እናት በቅርብ ቀናት ውስጥ ሊታዩ የሚችሉ የጤና ለውጦች እንዳሉ ይታመናልና እንደው እነዚህ ምንድናቸው? መጀመሪያ ከሉፑን ጀምርና ወደ ኢምፕላንት እንመጣለን። በጣም ጥሩ። እንግዲህ ሉፑን በተመለከተ በመጀመሪያው እንደው ቀለል ያሉ የጤና ችግሮች በወዲያውኑ በገባበት ሰሞን ሊደርሱ የሚችሉ ሊኖሩ ይችላሉ። ብዙም ያን ያህል የሚያሳስቡ አይደሉም። ለምሳሌ ሐኪሙ በሉፑን ባስገባበት የመጀመሪያው ሳምንት ውስጥ ቀለል ያለ የሆድ ቁርጠት ሊኖር ይችላል። ትንሽም የደም ጠብታ ሊኖር ይችላል፣ ምክንያቱም የማህፀን ጫፍ ስለሚነካ። ከዚህም በተጨማሪ የወገብ ህመም፣ እንደዚህ አይነት ነገሮች ለመጀመሪያው ሳምንት ሊኖሩ ይችላሉ። ይሄ እንግዲህ መጀመሪያ አካባቢ የሚኖር ነገር ነው። ብዙ የሚያሳስብም ስላልሆነ ከሐኪማቸው ጋር በመነጋገር ችግር እንደሌለው ማወቅ ይቻላል። ቀጣዮቹ ጊዜያት ላይ የሚታዩትን ሌሎች የጤና ለውጦች ከአንድ ጥያቄ በኋላ ብናያቸው ጥሩ ነው። ሄሎ እንግዲህ ከጠያቂያችን ጋር የነበረን ግንኙነት ተቋርጧል። በነገራችን ላይ ተመልካቾች እየተወያየን የምንገኘው ዘመናዊ የሆኑ የረጅም ጊዜ የወሊድ ወይም የእርግዝና መከላከያ ዘዴዎች ላይ ነው ውይይት እያደረግን ያለ ነው። ከነዚሁ ጋር የተገናኙ ተሞክሮ ያላችሁ ጥያቄዎች ወይም እንዲብራራላችሁ ግልጽ እንዲሆንላችሁ የምትፈልጓቸው ነጥቦች ካሉ ባለሙያው እዚህ ከጎናችን ስላሉ ሊያብራሩላችሁ ይችላሉ። ዶክተር ሰለሞን ደሳለኝ ይባላሉ። የማህፀንና ጽንስ ሕክምና ስፔሻሊስት ናቸው። በረጅም ጊዜ የእርግዝና መከላከያ ዘዴዎች ላይ ውይይት ያደረግን ቆይታ እናደርጋለን። ጥያቄዎቻችሁን አድርሱን። 011 552 7713 የስቱዲዮ ስልክ መስመራችንን መጠቀም ትችላላችሁ። ወደ ነጥቦቻችን እንመለስ። ዶክተር ወደ ጀመርናቸው ቀጥሎ ሊመጡ የሚችሉ ሌሎች የጤና ለውጦችን እስኪ እነሱን ያንሱልን። ስለዚህ ሉፑን በተመለከተ የመጀመሪያው ሳምንት ሊደርሱ የሚችሉ እነዚህ ናቸው። አንዳንድ ጊዜ የመጀመሪያው ወር ላይ እንደው እንደ ፈሳሽ እንደዚህ ማለት ኢንፌክሽን ምልክቶች ካሉም ሐኪማቸውን ማናገር ያስፈልጋል። እነዚህም በጣም አልፎ አልፎ የሚከሰቱ ናቸው። ግን እንደ ጎንዮሽ ጉዳት እንደው የምናያቸው በአብዛኛው ሊያጋጥሙ የሚችሉ ነገሮች የወር አበባ መዛባት ናቸው። የወር አበባ መዛባት ስንል ትንሽ በዛ ያለና ረዘም ያለ ደም በዛ የወር አበባ በትክክል በሚመጣበት ወቅት ሊያጋጥም ይችላል በሉፕ ላይ። እንደዚሁም በወር አበባ መካከል እንደ ጥቂት ደም መታየት ነገር ሊኖር ይችላል። እነዚህም ብዙም የጤና ችግሮች አይደሉም። ወቅቱ እየረዘመ በሄደ ቁጥር ሊቀሉና ሊቃለሉ የሚችሉ ነገሮች ናቸው። እንግዲህ ይሄ ቀለል ያለ የጤና ችግር ነው ብለን ነው የምናስበው። አልፎ አልፎ የሉፑ እንደው ሊወጣ ይችላል ይባላል፣ ግን ይሄ በጣም አልፎ አልፎ ሊያጋጥም የሚችል ችግር ነው። መልካም። አሁንም ጥያቄ እንቀበል። ሄሎ ጤና ይስጥልን። እስኪ ጥያቄውን ወይም ሀሳቡን ያካፍሉ። ጥያቄ ማለት ሉፕ ትንሽ ድምፁን ከፍ ያደርጉልናል። ምናልባት ያሉበት አካባቢ ነው መሰለኝ የስልኩ ድምፅ ጥራት ትንሽ የጎደለው ነው። ምናልባት እየተንቀሳቀሱ ያናገሩን። ሄሎ አሁን ይሰማል፣ ጥሩ ሆኗል። ጥያቄ እሺ፣ ምን አሉን? ይድገሙልን እስኪ አሁን የነገሩንን። ሉፖስ ተረፈረ 7 ወር ያልኩት ማለት ነው። ትንሽ አሁንም መንቀሳቀስ ከቻሉ እንደ መጀመሪያው ጥራት እንዲኖረው ቢያናግሩን ጥሩ ነው። አሁን ቴሌቪዥን ከፍተዋል እንዴ? እሱን ወይ ቢያጠፉልን ጥሩ ነው። ሄሎ አቤት። አሁን ሳይሰማ? አሁን ይሰማል። ጥያቄ እሺ፣ ሉፕ ወስጄ ነበረ ማለት ነው እና 7 ወር ሆኖኛል ከወሰድኩት እና አሁን ክብደቴ ከዛ ወዲህ በጣም ጨመረ። ቢያንስ የ6 የ7 ኪሎ ያህል ክብደቴ ጨመረ እና ይሄን አይነት ችግር ያስከትላል ወይ ለማለት ነው። እሺ፣ እናመሰግናለን። እሺ፣ እናመሰግናለን። ተጨማሪ ጥያቄ ስለማያስፈልግ ላሰናብታቸው ይቻላል። ጥሩ። ጥያቄው ግልጽ ስለሆነ ወደ መልሱ እንግባና ቀጣይ ነጥቦችን እናነሳቸዋለን። ዶክተር ብዙ ጊዜ ሉፕ እንደውም አንዱ ጥቅሙ ከንጥረ ቅመም ወይም ሆርሞን የሌለው በመሆኑ ከክብደት መጨመር ጋር የሚያያዝ ነገር አይደለም። ስለዚህ ምናልባት
በሌላ ምክንያት ክብደት መጨመር ካለ እነዛን ነገሮች ማየት ያስፈልጋል። በሌላ በኩል ለምሳሌ በክንድ ላይ የሚቀበረው የመከላከያ አይነት ቢሆን አንዳንድ ሴቶች የመወፈር ነገር ሊያጋጥም ይችላል። የተወሰኑት ደግሞ የመክሳት ነገር ሊያጋጥማቸው ይችላል። ሁለቱም ነገሮች አሉ። ስለዚህ እሷ በጠየቀችው ጥያቄ ላይ ከልፑ ጋር የተገናኘ ነገር ያለመሆን እድሉ ከፍ ያለ ነው። ጥሩ። ስለዚህ ቀደም ሲል ያነሳናቸው ነጥቦች ላይ እንመለስባቸው። ከጊዜ በኋላ ሊመጡ የሚችሉ የጤና ለውጦችን እያነሳን ነበረ፣ በተለይ ከልቡ ጋር በተገናኘ የጠያቂያችንም ጥያቄ ከዛው ጋር የሚቀራረብ ስለነበረ ነው አብረን ያየ ነውና ምናልባት ቀረ የሚሏቸው ነጥቦች ካሉ እዚህ ላይ እንዲያነሱልን ብዬ ነው። ብዙ ጊዜ እንግዲህ ከልቡ ጋር ቀደም እንደጠቀስኩት የወር አበባ መዛባት እንደው ኮመን ተደርጎ ወይም በተለመደው መልክ የሚታይ እንደ ችግር ሊሆን ይችላል፣ ግን ብዙ የጤና ችግር ግን አይደለም። ስለዚህ እነዚህ ይሄ ነው በብዛት ሊታይ የሚችለው። ሌሎቹ እንደው በጣም አልፎ አልፎ ሊታይ የሚችሉ ነገሮች ናቸው። ያን ያህል የጤና ችግር የለውም። ይሄ መዛባቱ እስከ ምን ያህል ጊዜ ድረስ ነው ሊዘልቅ የሚችለው? ምናልባት ብዙ ጊዜ የሉፕ ችግር በአብዛኛው የወር አበባ በትክክል እየመጣ ያለ ነገር ግን በሚመጣበት ወቅት በፊት ከተለመደው ትንሽ ከፍ ያለ በቀንም ቢሆን በብዛትም ትንሽ ከፍ ያለ ደም መብዛት ሊኖር ይችላል። ይሄ ለረጅም ጊዜ አብሮ ሊቆይ ይችላል፣ ግን አብዛኛውን ጊዜ በ3 እና በ4 ወር ውስጥ ይስተካከላል። በጣም ጥሩ። አሁንም ጥያቄ እንቀበል። ሄሎ ሄሎ። አለቀ፣ በቃ ተቋረጠ። እሺ፣ እናመሰግናለን። ከጥያቄያችን ጋር የነበረን ግንኙነት አሁንም ተቋርጧል። ስለዚህ ወደ ሌሎች ነጥቦች እንለፍ። ዶክተር፣ በክንድ ቆዳ ስር የሚቀበረው የመከላከያ አይነት እንዲሁ ሊያስከትላቸው የሚችሉ የጤና ለውጦች እንዳሉ ተነግሯልና እስቲ መጀመሪያ አካባቢ ላይ የሚታዩት የጤና ለውጦች ምንድን ነው የሚመስሉት? ከዛ በኋላ የሚመጡ ለውጦች ምንድን ናቸው የሚለውን ነው። እሱም በተመሳሳይ መልክ ያው በጤና ባለሙያ ነው በቀላል ቀዶ ሕክምና በጣም ትንሽ በሆነች ቀዳዳ በላይኛው የክንድ ክፍል በውስጥ በኩል የሚቀበረው። ስለዚህ ያ በተደረገ ወቅት ኦፍ ኮርስ ማደንዘዣ እንጠቀማለን እና ማደንዘዣው እንዳለቀ የተወሰነ መቆጥቆጥ ስሜት ሊኖር ይችላል። ስለዚህ ያንን ማስታገሻ ነገሮች መውሰድ ይቻላል፣ ግን ብዙ ጊዜ ያን ያህል አያስፈልግም። ከዛም ቀጥሎ ደግሞ በሚቀጥሉት ቀናት የተወሰነ የቆዳው ላይ ለውጥ ሊኖር ይችላል። ያን ያህል የጤና ችግርም አይደለም። ነገር ግን ኮንሰርን የሚያደርጋቸው የሚያሳስባቸው ነገር ከሆነ ሐኪማቸውን ማማከር ይቻላል። አሁንም ነገር እዛ አካባቢ ኢንፌክሽን ነገሮች የተለመደ አይደለም። አጋጥሞ ማቅም ቢያጋጥም የመቆጣት የመቅላትና የማመም ነገር ካጋጠመ ወደ ሐኪማቸው መጥተው ማማከር ያስፈልጋል። ሌሎቹ ግን እንደው በተለመደ ከረጅም ጊዜ ወይም ከወራት በኋላ የሚመጡ ችግሮች አሁንም ቅድም እንዳልኩት የወር አበባ መዛባቶች ናቸው። በዚህኛው ጊዜ ደግሞ የወር አበባ መዛባቱ በአብዛኛው የወር አበባ መቅረት ነው የሚሆነው። ምንም የወር አበባ አይታይም። በተወሰኑ ሴቶች ግን ትንሽ ደም እንደ ወሩ ሙሉ ሊያዩ እንደሚችሉ ይታሰባል። አንዳንድ ጊዜ በጣም አልፎ አልፎ በዛ ያለ ደም ሊኖር ይችላል። እንግዲህ በስቶ የጤና ችግር ሊሆን ከቻለ ወደ ሐኪም መምጣት ያስፈልጋል፣ ግን የተለመደ አይደለም። እነዚህ የወር አበባ መዛባቶች በአብዛኛው በ3 እና በ4 ወር ጊዜ ውስጥ መልክ ይይዛሉ፣ ይስተካከላሉ ማለት ነው። እንደው የጤና ሁኔታቸው ምናልባት በተፈለገው መጠን ሳይስተካከል ቢቀር እንደው መቼ ነው መምጣት የሚጠበቅባቸው ወደ ሕክምና ተቋም? ይህንን አገልግሎት ከወሰዱ በኋላ አንዳንድ የጤና ለውጦች እንደሚመጡ ተነግሯልና ያ የጤና ለውጥ በጣም ረዘም ላለ ጊዜ ቢቆይ ወይም ደግሞ ከተጠበቀው በላይ ቢሆን ምንድን ነው ማድረግ የሚኖርባቸው? ምናልባት ይህንን ጥያቄ ከአንድ የስልክ ጥያቄ በኋላ ብንመለስበት ጥሩ ይሆናል። ሄሎ ሄሎ ሄሎ፣ ጤና ይስጥልን። ሄሎ ጤና ይስጥልን። ጤና ይስጥልን። እስኪ ሄሎ ጤና ይስጥልን። እየሰማን ነው፣ ይቀጥሉ። ቴሌቪዥን አጠገቡ ካለ ያጥፉልን። ሄሎ ሄሎ፣ ቴሌቪዥን አጠገቡ ካለ ያጥፉልንና ወደ ጥያቄው ይግቡ። እሺ፣ መሰረት እባላለሁ። አራት ነው። እሺ፣ የሚጠይቀው ጥያቄ ከአሁን በፊት ድኮ ወስድ ነበር እና እሱን እያለ የመጀመሪያ ጊዜ እንደወለድኩ በወለድኩት አሁን የወር አበባ ይመጣል፣ ግን እሽታ አለው። አልፎ አልፎ ደግሞ በጣም የረጋ ነገር ነው የሚፈሰኝ እና አሁን እሱን ነገር ማርገዝ ፈልጌ ራሱ አልቻልኩም። ፔሬድ ይመጣል ወሩን ጠብቁ፣ ግን ማርገዝ ግን አልቻልኩም። ስለዚህ እሱን ነገር ለመጠየቅ ፈልጌ ነበር። ጥሩ። ምናልባት ተጨማሪ ጥያቄ ካላቸው ዶክተር ይጠይቃሉ።
ሽታ ያለው ፈሳሽ አለኝ ከደሙ ጋር ነው ስለብቻው ያለ ነገር ነው ወይም ሉፑ ምን ያህል ጊዜ ሆኖታል ከገባም እነዚህ ነው። ጥያቄው ግልጽ ነው አይደለ? ከሰሙን አንዳንድ ተጨማሪ ማብራሪያዎችን ይስጡን። ሄሎ ዶክተር ሄሎ የጠየቁት ጥያቄ ምን ተጨማሪ ይሄ ፈሳሽ ከደም ጋር ነው ወይስ ለብቻው ያለ ነገር ነው ወይም ደግሞ ሉፑ ከገባ በኋላ ከስንት ጊዜ በኋላ ነው የመጣው? ከደም ጋር ምንም አይነት ምክር የለውም፣ ግን ሽታ አለው። ሽታው ደግሞ ያው ፔሪድ በሚመጣ ሰዓት ማለት ነው ይረጋል። በጣም ጥቁር ያለ ነገር ነው። የሆነ የረጋ ነገር አንዳንዴም አለው ከሱ ጋር ማለት ነው። እንደገና ወሩን ጠብቆ ነው የሚመጣው፣ ግን ማርገዝ አልቻልኩም። ሞስቶ መቆጣጠሪያ የለኝም። አሁን 7 ዓመቱ ነው ልጅ ራሱ ወደ 7ኛ ዓመት እየገባ ነው። ሞስቶ መቆጣጠሪያ የለም እስካሁን፣ ግን ወሩን ጠብቆ ፔሪድ ይመጣል። ከወጣ 7 ዓመት ነው ልትወለድኩኝ 7 ዓመት ሆኖታል። ግን ለምን ያህል ምንም አይነት መቆጣጠሪያ አሁን ማለት ነው። በፊት ሶስት የነበረው ድፖ ነው። ለምን ያህል ጊዜ ተጠቀሙ የሚለውን ጥያቄ ያዳምጠውናል። ሄሎ አቤት ለምን ያህል ጊዜ እንደተጠቀሙ ተጠይቀዋል። ለምን ያህል ጊዜ 3 ዓመት አካባቢ ሆነኛል። አልተሰማንም ትንሽ ሄሎ አልተሰማንም ትንሽ ጮክ ይበሉልን። 3 ዓመት አካባቢ ሆኖኛል። 3 ዓመት እሺ 3 ዓመት ሆኖኛል። ግን እንትን ነው አሁን ራሱ ምንድነው የምወስደው መቆጣጠሪያ ነገር የለም። በቃ ምንም የምወስደው ነገር የለም። ማርገዝ እየፈለኩ ራሱ አልቻልኩም። እሱ ከምን ምክንያት ነው የሚመጣው? በእርግጥ ድፖ ሊያዘገይ ይችላል። እሱን ነገር እንትን እላለሁ። ግን አሁን ማርገዝ እየፈለኩ ራሱ አልቻልኩም። ወሩን ጠብቆ ይመጣል። እዛ ላይ አንዳንዴ ፊት አለው። ያ ነገር ከምን ምክንያት ነው ሊመጣ የቻለው? እሱን ነገር ለመጠየቅ ነው ዶክተሩን። በጣም አመሰግናለሁ። እሺ በጣም እናመሰግናለን እኛም ስለደወሉልን። ወደ ተጠቀሰችው የመከላከያ አይነት የመርፌውን ይመስለኛል መጀመሪያ ዲፖ ወይም መርፌውን ይጠቀሙ እንደነበረ ነው የገለጹልን። እንግዲህ እንደዚህ የሚል ነገር ነው የሰማሁት እኔና ከዚያ ቀጥሎ በማህፀን የሚቀመጠውን እንደተጠቀሙ ነው የነገሩን። ከዚያ በኋላ ማርገዝ ፈልገው ግን በሚፈልጉት ሁኔታ ማርገዝ አልቻሉም ወይም እየፈለጉ ነው ያሉትና ምን ላድርግ ነው እንግዲህ እዚህ ጋር ቀደም በተረዳሁት መጠን። አዎ ትክክል። ቀደም የጤና ችግሮችን ስናነሳ ምን ችግሮች ሊመጡ ይችላሉ የሚለውን ስንል ሁልጊዜም ቢሆን ኢንፌክሽን ያ ሉፕ ከመግባቱ በፊት በተለይ ኢንፌክሽን መኖር አለመኖሩን ሐኪሙ ማረጋገጥ ያስፈልጋል። ወይም ኢንፌክሽን ኖሮ ከሆነ ቢያንስ ከ3 ወር በላይ ከዳነ ከ3 ወር በኋላ ጠብቆ ነው መደረግ ያለበት። ስለዚህ እሷ ባነሳቸው ፖይንት ላይ እንግዲህ ተጨማሪ ምርመራዎች ያስፈልጋሉ። ተጨማሪ ነገሮችን መጠየቅ ያስፈልጋል። የወር አበባ በመጣ ጊዜ አብሮ ሽታ ያለው ፈሳሽ ካለ ኢንፌክሽን አለ ማለት ነው። ይሄ ሉፑ ከወጣ ከስንት ጊዜ በኋላ እንደመጣ ማወቅ ያስፈልጋል። ሉፑ ተደርጎ ያለ ነው ወይ ይሄ ነገር የነበረው? እነዚህ ነገሮች ማረጋገጥ ያስፈልጋል። ከዛም በኋላ ደግሞ ከዛ በኋላ ለማርገዝ ፈልጋ እርግዝና ሊመጣ አልቻለም ነው። በየትኛውም ደረጃ የትኛውም አይነት የመከላከያ ዘዴዎች እርግዝናን አይከለክሉም። መጀመሪያ ሲገቡ በትክክል የሚሆነው ተጠቃሚ በባለሙያ እስከተደረጉ ድረስ የእርግዝና የመከልከል ባህሪ የላቸውም። እንደ መርፌ እነዚህ በየ3 ወር የሚወጋው መርፌ አንዳንድ ጊዜ የማዘግየት ባህሪ ሊኖረው ይችላል። ረዘም ላለ ጊዜ የተጠቀሙ ሴቶች ምናልባት በአቬሬጅ እስከ 10 ወር የማዘግየት ባህሪ ይኖረዋል። ሌሎች የመከላከያ አሁን የጠቀስናቸው ክንድ ላይ የሚቀበረው መከላከያና በማህፀን ውስጥ የሚቀበረው ሉፕ ግን በወጣ ከሰውነት ከወጡ በኋላ ወዲያውኑ የማርገዝ እድል ይመለሳል። ስለዚህ ከእርግዝና ችግር ጋር አያያዙ። ስለዚህ አዳማጫችን ይሄን ሁኔታ ተመልካቻችን ይሄን ሁኔታ ከሐኪማቸው ጋር ተነጋግረው የመውለድ ችግሩ ለምን መጣ የሚለውን ነገር ሌሎች ምክንያቶችን ማረጋገጥ ያስፈልጋል። ኢንፌክሽኑ ምናልባት ምክንያት ሊሆን ይችላል፣ ግን ኢንፌክሽኑ የመጣው በሉፑ ምክንያት ነው የሚለውን ማለት አይቻልም። ምክንያቱም ሉፕ ኢንፌክሽን የማምጣት እድሉ በጣም ዝቅተኛ ነው። በጣም ዝቅተኛ። መልካም። ቀደም ሲል አንድ ነጥብ አንስቼ ነበረ ከዚህ በክንድ ቆዳ ስር ስለሚቀበረው የእርግዝና መከላከያ ያነሳዋቸው ነጥቦች ነበሩ። እሱ ላይ የሚሉን ነገር ካለ እንግዲህ ምን አይነት የጤና ችግር ሲኖር ወደ ሐኪም መሄድ አለባት? እንግዲህ ምንድነው እንደ መልእክት ነገር እንትን ብለው ማንኛውም አይነት ኮንሰርን ካላቸው ማንኛውም አይነት እንደው የሚያስጨንቃቸው ነገር ካለ እና የምክር አገልግሎት የሚፈልጉ ሆነ ወደ ሐኪም መሄድ ያስፈልጋል። ከዚህ በተጨማሪ
ህመሞች ካሉ አሁን ለምሳሌ የወር አበባ ቀርቶ ምክንያቱም አንዳንድ ጊዜ ያው አብዛኛውን ጊዜ የሚቀበሩት መድኃኒቶች የወር አበባ ሊያስቀሩ ይችላሉ። ቀርቶ ግን ህመም ወደ አካባቢ ህመም ካለ እንደዚህ እንደማዞር አይነት እንደ ፌንት እንደማድረግ የማዞር አይነት ችግሮች ካሉ ወደ ሐኪም መሄድ ያስፈልጋል። ከበድ ያለና ረዘም ያለ ደም ከተለመደው ከሁለት ጊዜ እጥፍ በላይ ደም መፍሰስ ካለ ወደ ሐኪም መሄድ ያስፈልጋል። ኃይለኛ ራስ ምታትም ካላቸው መሄድ ያስፈልጋል። እነዚህ ነገሮች ከመከላከያ መድኃኒቱ ጋር ላይገናኙ ይችላሉ። ችግሮቹ ግን ሐኪማቸው ጋር ወይም ጤና ባለሙያ ጋር ሄደው ይህን ጉዳይ ማጣራት ያስፈልጋል። ስለዚህ ችላ ማለት አያስፈልግም ማለት ነው። ችላ ማለት አያስፈልግም። ለውጦች ሲከሰቱ አያስፈልግም። ያው ሌሎቹ ነጥቦች ቀደም ሲልም ሲነሳ ነበረ። እነዚህን የእርግዝና መከላከያዎች የሚወስዱ ሰዎች መልሰው ማርገዝ ቢፈልጉ ምን ሁኔታዎችን ማድረግ ነው የሚጠበቅባቸው? ከዛስ በኋላ ያለው የማርገዝ እድሉ እስከምን ድረስ ነው? ይህንንም እስኪ ትንሽ ጠቃቅሱልን። በእርግጥ ቀደም ሲል ተነስቷል፣ ግን በዝርዝር ነው ብዬ ነው። እንግዲህ አንድ ቅድም ካልተናገርናቸው ነገሮች አንዱ ከጥቅሞቻቸውን የበለጠ አላወራንም። እንግዲህ ቀጥሎ እናወራናል። ከነዚህ የረጅም ጊዜ መከላከያ ዘዴዎች ከሚሰጡት ጥቅም አንዱ ምንድነው? እንደገና ወጥተው ቶሎ የማርገዝ እድል መገኘቱ ነው። ስለዚህ ጥቅሞችን ወደ ኋላ ላይ በደንብ ዘርዘር አድርገን እናያቸው። አሁንም ሌላ ጥያቄ እንቀበል። ሄሎ ሄሎ፣ ጤና ይስጥልኝ። ትዕግስት ነኝ ከስቱዲዮ። እሺ፣ ጥያቄውን መቀጠል ይችላሉ። ማለት በ22 ዓመት ዕድሜ ውስጥ የሚገኝ ልጅ ነኝ። 22 ዓመት? አዎ። እሺ። የወሊድ መቆጣጠሪያ ወስጄ ነበረ። ያኔ የወሊድ መቆጣጠሪያ ከተጠቀምኩ ጀምሮ ምንም መርፌውን ሲጀምር መርፌውን ሳቆመው ፔሬዴ አይመጣም። አንደኛው ነው ሳለ ብቅልና ይጠፋል። ቀጥዬ መርፌውን ስወጋው የሆነ ፈሳሽ ነገር ነጭ ፈሳሽ ሆነና ምንም ጥቅም የሌለው ፈሳሽ አይነት ጠረን ምናምን የለውም። ነጭ ፈሳሽ ነገር አልፎ አልፎ መርፌውን አቁሜ ደግሞ ሳየው ያ ፈሳሽ የለም እና ለማርገዝ ፈልጌ ከባለቤቴ ጋር ይህን ያህል ጊዜ መርፌውን ለ4 ወራት ያልሰጠው ምንም እርግዝና የለም። በእርግጥ እየተወያየን የምንገኘው የረጅም ጊዜ የእርግዝና መከላከያዎች ላይ ነው። በተለይም በክንድ ቆዳ ስር የሚቀበሩ እንዲሁም በማህፀን ውስጥ የሚገቡትን የእርግዝና መከላከያዎች ላይ ነው ውይይት እያደረግን ያለ ነው። እርስዎ እያነሱልን ያሉት ደግሞ ስለ መርፌ ነው። ምናልባት ብዙም የሚገናኝ አልመሰለኝም። ለማንኛውም ስለደወሉ እናመሰግናለን። ከዛ ጋር የሚያያዝ ሌላ ጥያቄ ካለው ትልቀበል እኮ ያ ፈሳሽ ከመርፌው ከመውሰዴ ከመቆጣጠሪያ ከመውሰዴ የተነሳ ያ ፈሳሽ እንዴት ነው የሚመጣው? ዶክተር እርግዝናን ይከለክላል ወይ እንዴት ነው የሚለው ነገር ነው። ምንም ህመም የሌለው ፈሳሽ ነው። ህመም የለውም፣ ስሜት የለውም፣ የሚቆርጥ የሚፈልጥ ነገር የለውም፣ ፈሳሹ ብቻ። እሺ፣ እናመሰግናለን ስለደወሉልን። ወደ ምላሽ እንሄዳለን። ዶክተር ተጨማሪ ጥያቄ የለዎትም አይደል? ነው። እሺ፣ እናመሰግናለን። ትንሽ ከርዕሰ ጉዳያችን ጋር ትንሽ እንትን ቢልም ይያዛልና ይያዛል። ምክንያቱም በክንድ ላይ የሚቀበሩ መድኃኒቶች እና በመርፌው ውስጥ ያሉ መድኃኒቶች ቅመምነታቸው ተመሳሳይ ነው። ስለዚህ ችግሮቹም ተመሳሳይ ናቸው። እንደሚመጡት የጤና ለውጦች ተመሳሳይ ናቸው በአብዛኛው። ስለዚህ መርፌውም ቢሆን በአብዛኛው የወር አበባ ማዛባት ችግር ይኖረዋል። ከተወሰደም ረጅም ጊዜ ከተወሰደ በኋላ የወር አበባ ሊጠፋ ይችላል። ለመመለስም ረጅም ጊዜ እስከ 1 ዓመት ሊፈጅ ይችላል። ይሄ መርፌውና ግን በክንድ የሚቀበረው በዚህ ይለያያሉ። በክንድ የሚቀበረው ለማርገዝ ቶሎ የመምጣት እድል አለው። ስለዚህ አሁንስ ተመልካቻችን እንዳለችው ግን ተጨማሪ ችግሮች እንደዚህ ኢንፌክሽን የሚመስሉ ፈሳሽ ነገሮች በእርግጥ ሽታ ከሌለው ኢንፌክሽን ነው ለማለት ያስቸግራል። ግን ተጨማሪ ምርመራ ያስፈልገዋል። አሁንም ደግሜ የምናገረው ነገር እንዲህ አይነት ነገሮች ከመከላከያ መድኃኒቱ ጋር እንደው አንድ ላይ መተው የተገናኙ መሰሉ እንጂ መርፌው እንደዚህ አይነት ነገሮችን አያመጣም በመሰረቱ። ስለዚህ ተጨማሪ ምርመራዎችን አድርጎ ምክንያቱም ማወቅ ያስፈልጋል። በጣም ጥሩ። ቀደም ሲል ያነሱልን ነጥቦች የተወሰኑትን እናያቸውና ቀጣዮቹን ደግሞ ካፍታ ቆይታ በኋላ የምንመለከታቸው ይሆናሉ። ጥቅሞቹ ላይ የተወሰነ ነጥቦች አንሱልንና ቀሪ የዚህ የረጅም ጊዜ የእርግዝና መከላከያ ጥቅሞች በርከት እንዳሉ ነው የሚታወቀውና እነሱን ያንሱልንና ወደ ሌሎች ነጥቦች ደግሞ እንሻገራለን። በጣም ጥሩ። እንግዲህ በአጠቃላይ ሁለቱም በክንድ ለሚቀበረውም
በማህፀን ውስጥ የሚቀበረውም ቢሆን የረጅም ጊዜ መከላከያ ዘዴዎች ናቸው። ትልቁና ዋናው ጥቅማቸው አስተማማኝነታቸው ነው። በጣም በመከላከል ነው ካሉት ሁሉ ውስጥ መጀመሪያ ደረጃ ላይ የሚቀመጡ ናቸው። ምናልባት 99.9% ያክል የመከላከል አቅም አላቸውና ይሄ አስተማማኝ መሆናቸው ጥሩ ነገር ነው። ለረጅም ጊዜ መጠቀም መቻላቸው ደግሞ ተጠቃሚዎቹ እሱም ሌላ ጥቅሙ ነው። ምክንያቱም ሌሎች የመከላከያ ዘዴዎች በየቀኑ የሚዋጡ ሊሆን ይችላል፣ በየ3 ወሩ የሚወጋ ሊሆን ይችላል። እነዚህ ነገሮች ረጅም ጊዜ እንዲጠቀሙ አያስችላቸው። ስለዚህ እነዚህ ረጅም ጊዜ መጠቀም ይችላል። እንደገና ደግሞ ሪቨርሲብል ናቸው። መልሰው ከወጡ በኋላ የማርገዝ እድሉ ከፍተኛ ነው። በተጨማሪም ከግንኙነት ጋር የሚያገናኛቸው ነገር የለም። ማስታወስ የሚያስፈልጋቸው በየቀኑ ማስታወስ፣ በየሳምንቱ ማስታወስ፣ በየወሩ ማስታወስ የሚያስፈልግ ነገር ስለሌለ ይሄም ተጨማሪ ጥቅም ነው። በገቡ ወዲያውኑ አገልግሎታቸውን ይጀምራሉ። እንደዚሁም ደግሞ የሚያጠቡ እናቶችም ስለሚወስዷቸው ከፍተኛ ጠቀሜታ አላቸው። ይህ እንግዲህ በመከላከል እርግዝና መከላከል ውስጥ ያለው ጥቅማቸው ነው። ከዛም ውጪ ግን ተጨማሪ ጥቅሞች ይኖራቸዋል። ተጨማሪ ጥቅሞችን እንዲሁ ከአንድ የስልክ ጥያቄ በኋላ እንመልከተው። ሄሎ 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 ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። እስኪ ከፈለጉ ራሱን ያስተዋውቁና። ጠይቅ የምፈልገው ነገር እሺ፣ ከ10 ዓመት በላይ ሉፕ አስገብቼ ነበረ። አሁን ሉፑን አውጥቼ ወደ እርግዝና ስመጣ እጅና እግሬን እያቃጠለኝ ስለተቸገርኩኝ ያን የዛ ሳይድ ኢፌክት አለው ወይ? ይሄንን ለመጠየቅ ነበር። ጥሩ። ከወጣ ከስንት ጊዜ በኋላ ነው ችግሩ የመጣው? አሁን ሉፑን አውጥቼ አሁን የእርጉዝ መሆኔን ካረጋገጥኩ በኋላ ያው እጅና እግሬን ያቃጥለኝ ጀመረ። አሁን እርግዝና አለ? አሁን እርግዝና አለ? አዎ። ስንት ወር ይሆናል? ገና 1 ወር አካባቢ ነው። በጣም ጥሩ። እናሰናብታቸው። ተጨማሪ ጥያቄ የለም ከዚህ በላይ? እሺ። ሌላው ደግሞ በክንድ ላይ የሚቀበረው ለረጅም ጊዜ ቢጠቀም አንድ ጓደኛዬ እዚህ ስለጠየቀችኝ ነው። ያንን ለረጅም ጊዜ ክንድ ላይ የሚቀበር ቢደረግ እንትን መሀን ያደርጋል ወይ? ይሄን ጠይቅልኝ ስላለችኝ ነው። እሺ፣ እናመሰግናለን ስለደወሉልን። መልሱን ሊከታተሉን ይችላሉ። እሺ፣ ለጌታ መስገን። እሺ፣ የመጀመሪያው ጥያቄ አይ ቲንክ እንትን ራሱ ያለው ሁኔታ መልስ ይመስላል። ብዙ ጊዜ እርግዝና ላይ የሰውነት ሙቀት ሁኔታዎች ይቀየራሉ። ስለዚህ የመጀመሪያው ወርም ቢሆን እንደዚህ አይነት ለውጦች አንዳንድ ሴቶች ላይ ቀድመው ሊጀምሩ ይችላሉና አንዱ ያው ራሱ ሁኔታው ይመልሰዋል። ሉፑ ከወጣ በኋላ ነው ይሄ ነገር የመጣው። እንደገናም ደግሞ ተጨማሪ ለውጥ ሰውነት ውስጥ አለ። የሆርሞን ወይም እነዚህ የቅመም ለውጦች አሉና ያ ነገር ያመጣው ይመስለኛል። መልካም። እዚሁ ላይ እንዲሁ ለተመልካቾቻችን ለማስታወስ ያህል በቀጣዩ ሳምንት ውይይት የምናደርገው በእርግዝና የመጀመሪያዎቹ 3 ወራት ውስጥ የሚታዩ የጤና ለውጦች ምንድነው የሚመስሉት የሚለውን ከባለሙያ ጋር ሰፊ የሆነ ማብራሪያ የምንሰጥበት ስለሆነ ሳምንት በሰፊው ምላሽ የሚያገኝ ይሆናል ይሄ ጉዳይ ብዬ አስባለሁ። ቀጣዩ ጥያቄ ምናልባት ቀጣዩ ጥያቄ መሀን ያደርጋሉ የእርግዝና ማርገዝን ይከለክላሉ ወይ ነው። በነገራችን ላይ የትኛውም ቅድም እንዳልኩት የትኛው የመከላከያ አይነት እንዲህ አይነት ባህሪ የለውም። እንዲህ አይነት ባህሪ ያለው መከላከያ መድኃኒትም መጀመሪያ ነገር ወደ ህብረተሰብ አይሰራጭም። ስለዚህ በዚህ በኩል ምንም ስጋት ሊያድርባቸው አይገባም። በጣም ጥሩ ተመልካቾች፣ እየተከታተላችሁ የምትገኙት ጤናው ቤቶ ፕሮግራማችን ነው። ፕሮግራማችን አሁንም እንደቀጠለ ነው። እየተወያየን ያለነው ደግሞ የረጅም ጊዜ የእርግዝና መከላከያ ዘዴዎች ጥቅሞች ላይ ነው። እንግዲህ ከነዚሁ ጋር የተገናኙ የጽሁፍ መልእክቶችን ባልደረባችን ትግስት ዋሪዮ አዘጋጅታለች። እሱን ተከታትለን ስንመለስ ተጨማሪ የሆኑ ጥቅሞችን የምናነሳ ይሆናል። ዶክተር ቀደም ሲል የጀመሯቸውና ተጨማሪ የሆኑ የጤና ጥቅሞችን እነዚህ የመከላከያ ዘዴዎች የሚያስገኟቸውን ጥቅሞች የምንመለከት ይሆናል። አብራችሁን ቆዩ። አሁን
እንዲህ ባሉ የህዝብ ትራንስፖርት መገልገያዎች ውስጥ መስኮት ይከፈት አይከፈትም በሚል የሚነሱ አምባጓሮች ዘወትር ያስገርሙኛል። ምናልባትም በዚሁ መነሻነት ጥርስ የተዋለቀም አይጠፋም ይሆናል። ግን ደግሞ እንዲህ ባሉ ተገልጋይ በሚበዛባቸው ቦታዎች ሁሉ መስኮቶችን በመክፈት ንጹህ አየር እንዲገባ በማድረግ የቲቢ በሽታን መከላከል ይቻላል። መስኮቶችን በመክፈትና በቂ አየር ዝውውር እንዲኖር በማድረግ የቲቢ በሽታን እንከላከል። የፌዴራል ጤና ጥበቃ ሚኒስቴር። ጤናው በቤቱ ስለ ራስዎና ስለ ቤተሰቦ ጤና በቀጥታ ስልክ በመደወል ከባለሙያ ጋር የሚወያዩበት መድረክ ነው። በዚህ ዝግጅት ተላላፊና ተላላፊ ያልሆኑ የጤና ችግሮች ይዳሰሳሉ። ዘወትር ቅዳሜ ከቀኑ 10 ሰዓት እስከ 11 ሰዓት በመደወል ስለ ጤናው ይጠይቁ፣ ይሳተፉ። ይህ ፕሮግራም የጤና እክሎች ሳይከሰቱ እንዲከላከሉ፣ ችግሮች ከተከሰቱ በኋላም ቢሆን እንዳይባባሱ የሚከላከሉበትን በቂ ግንዛቤ ያስጨብጦታል። ይደውሉ። ስለ ጤናው ከቤቱ ሆነው ይወቁ። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት። ከጽሁፍ መልእክታችን ተመልሰን ተገናኝተናል። ውይይታችን አሁንም ይቀጥላል። ቀደም ሲል ተነስተው የነበሩ እነዚህ የረጅም ጊዜ የእርግዝና መከላከያ ዘዴዎች የሚያስገኟቸው በርከት ያሉ ጥቅሞች እንዳሉ ተነስተውልን ነበርና በተለይ ከጤና አንጻር ያላቸው ጥቅም ደግሞ ምን እንደሆነ አሁን ዶክተር ያብራሩልናል። ይህንን ተከትሎ ሌሎች ጥያቄዎችም ከመጡ ከዚሁ ጋር የተገናኙ ጥያቄዎችን ምላሽ እየተሰጠባቸው እስከ ዝግጅታችን ፍጻሜ አብረናችሁ የምንሆን ይሆናል። ስለዚህ ዶክተር ለዚህኛው ጥያቄ ወደ ምላሽ እንሂድ። እንግዲህ ቅድም እርግዝናን ከመከላከል እና ከዛ ጋር ከሚሰጡ ጥቅም አኳይ በተጨማሪም ሌሎች የጤና ጥቅሞች ሊኖራቸው ይችላል። አብዛኛዎቹ የመከላከያ ዘዴዎች ከነዚህ ውስጥ ለምሳሌ በክንድ የሚቀበር የመከላከያ ዘዴ ከሚዋጣው ፒልስ የሚለይበት አንድ ንጥረ ነገር ነው ያለው። የሚዋጣው ፒልስ በየቀኑ የሚዋጣው ሁለት ተመሳሳይ ከተፈጥሮ ጋር የሚመሳሰሉ ንጥረ ነገሮች አሉት። ስለዚህ ይሄኛው ከዛ አንድ ብቻ ስላለው በዛኛው በኩል ያሉትን የጎንዮሽ ጉዳቶች እዚህ ላይ ያስቀራል ማለት ነው። ይሄ አንድ ጥቅም ነው። በተጨማሪም ከአይረን ንጥረ ነገር እጥረት ጋር በተያያዘ የሚመጣን የደም ማነስን ይከላከላል። ምክንያቱም የወር አበባ ስለማይኖር ደም መፍሰስ ስለማይኖር ብዙ ጊዜ
ይሄን ችግር ይከላከላል። እንደዚሁም ሌሎች ተጨማሪ ጥቅሞች አሉት። ከማህፀን ውጭ እርግዝናን የመከላከል አቅም አለው። በተጨማሪም አንዳንድ የማህፀን ግድግዳ ካንሰር የመሳሰሉ ነገሮችን ይከላከላል። በሉፑ ወይም IUCD ነው የተመለከትን እንደሆነ አንደኛ ምንም አይነት ንጥረ ቅመም ስለሌለው ከዛ ጋር የተያያዙ እንደው ችግሮች ምንላቸው ነገሮች በሙሉ አይኖሩትም። ሁለተኛ እንደው የተለያየ መድኃኒት የሚወስዱ ሰዎችም ቢሆኑ አሁንም የመድኃኒት መጋጨት የንጥረ ቅመምና የመድኃኒት መጋጨት ነገሮች አይኖሩም። ስለዚህ በዚህ ተጨማሪ ጥቅሞች አሉት IUCD። ስለዚህ ረጅም ጊዜ የሚያገለግሉ የመከላከያ ዘዴዎች እነዚህ ተጨማሪ የጤና ጥቅሞች አሏቸው። መልካም። ከዚሁ ጋር ምናልባት የተለያዩ የጤና ችግሮች ያሉባቸው ሰዎችስ ሊጠቀሟቸው ይችላሉ? እነዚህን የእርግዝና መከላከያዎች አንዳንዶቹን ይሄ አይነት ችግር ካለባችሁ ይሄን ሊጠቀሟችሁ የሚባልበት ሁኔታ ስላለ እንደው እዚህ ጋር እንዲሁ ግልጽ ቢደረግ። በትክክል ቀለል ያሉ በሽታዎች ጋር የተያዙ ነገሮች ቢኖሩም መጠቀም ይቻላል። ለምሳሌ እንደው በቁጥጥር ወይም በሐኪም ክትትል ስር ያሉ ደም ግፊት ያለባቸው እናቶች፣ ስኳር በሽታ ያለባቸው እናቶች፣ የሚጥል በሽታ ያለባቸው እናቶች እንደዚሁም ምናልባት የአእምሮ ችግርም ቢኖርባቸው እንደው ተጨማሪ ነገሮች ሊያስፈልጉ ይችላሉ እንደሆነ እንጂ እነዚህን ነገሮች መጠቀም ይችላሉ። እንደዚሁም ከኤችአይቪ ጋር የሚኖሩ ወገኖች እነዚህ አይነት መከላከያዎችን መጠቀም ይችላሉ። ስለዚህ ጥቅማቸው በዚህ ደረጃ ሰፊ ነው። መልካም። እነዚህን የእርግዝና መከላከያ ዘዴዎች የሚጠቀሙ ሰዎች ሊያደርጓቸው የሚገቡ ጥንቃቄዎች ይኖራሉ? እንደው በየጊዜው ማድረግ የሚኖርባቸው በራሳቸው ወይም ደግሞ ከሐኪም ጋር በመሄድ በመመካከር የሚያደርጓቸው ጥንቃቄዎች ካሉ እነዚህንም እንደው እየለዩ ቢያስቀምጡልን ደግሞ የተሻለ ይሆናል። ለሉፑ እንዲሁም በክንድ ቆዳ ስር ለሚገባው እንግዲህ ሁለቱም የመከላከያ ዘዴዎች ሁሉም ተጠቃሚዎች ማወቅ ያለባቸው ነገር ከአባላዘር በሽታዎችና ከኤችአይቪ ኤድስ በሽታ አይከላከሉም። ምክንያቱም የመተላለፊያ ዘዴያቸው እንትን ስለሚለያይ ማለት ነው። ይሄ በጣም አስፈላጊ ነገር ነው። ሉፑን በተመለከተ እንደው ሉፕ ያደረገች ተጠቃሚ ምናልባት እንደው በአጋጣሚ ለእንደዚህ አይነት ኢንፌክሽኖች በሚያጋጥሙ ሁኔታዎች ውስጥ የሚገኙ ከሆነ ቶሎ ወደ ሐኪም ሄዶ እነዚህ ነገሮች ማሳወቅ ያስፈልጋል። ምክንያቱም አሁን ሉፕ ምንም አይነት ኢንፌክሽን አያመጣም ስንል ነገር ግን ለእንደዚህ ችግሮች የሚጋለጡ ተጠቃሚዎች ካሉ ከሉፑ ጋር የተገናኘ በሚመስል ሁኔታ ኢንፌክሽን ሊመጣ ይችላል። ስለዚህ እንዲህ አይነት ሁኔታዎች የሚያጋልጡ ሁኔታዎች ካሉ እንደ ኮንዶም የመሳሰሉ ነገሮችን መጠቀም ያስፈልጋል። ስለዚህ ይሄ በጣም አስፈላጊ ነገር ነው። ሌላው በሁለቱም የመከላከያ ዘዴዎች ኤኒ ታይም በማንኛውም ጊዜ ማውጣት በሚፈለግ ጊዜ የአገልግሎት ጊዜያቸው ሲያልቅ ወደ ሐኪም መሄድ ያስፈልጋል። ለምሳሌ በክንድ የሚቀበሩትን ብናይ ለ3 ዓመት የሚያገለግል አለ፣ ለ4 ዓመት የሚያገለግል አለ፣ ለ5 ዓመት የሚያገለግል አለ። ስለዚህ የአገልግሎት ጊዜ ባበቃ ጊዜ ወደ ሐኪም ሄዶ ማውጣትና መቀየር ካስፈለገ ሌላ መቀየር ያስፈልጋል። ለመውለድ ካስፈልጋቸው እንደዛ ማድረግ ያስፈልጋል። መልካም። አሁንም ጥያቄ እንቀበል። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ከደብረ ብርሃን ነው። እሺ፣ ጥያቄውን ይቀጥሉ። እሺ፣ ትዕግስት እባላለሁ። እሺ፣ ከደብረ ብርሃን ነው የምደውለው እና ለብዙ ጊዜ ለ7 ዓመት ዲፖን ወስጃለሁኝ፣ እየወሰድኩ ነው። አሁን ራሴን ያመኛል በጣም ራስ ወገቤን ያመኛል እና ይሄ ሌላ ችግር ያመጣብኛል ወይ ዲፖ? እኔ መውለድ ምናምን ፈልጌ ሳይሆን 3 ልጆች አሉኝ፣ ይበቃኛል። ግን ራሴን በጣም ያመኛል፣ ወገቤን ያመኛል እና የዲፖ ችግር ነው ወይ ልል ነው ዶክተርን። መልካም። ተጨማሪ ጥያቄ ካላቸው ሊጠይቁ ይችላሉ ዶክተር። እሺ። አሁን እየተጠቀሙ ነው ዲፖን? አዎ፣ ዲፖን አሁን እየወሰድኩኝ ነው ያለሁት። ስለዚህ ወደ 7 ዓመት ማለት ነው ጠቅላላ? አዎ፣ 7 ዓመቴ ነው። ልጁም 7 ዓመቴ ነው የሆነው። 7 ዓመቴ ነው። ዲፖን እየወሰድኩ ነው። እድሜዎት ምን ያህል ይሆናል? ምኑ እድሜ ምን ያህል ይሆናል? እድሜ 28 አካባቢ ነው። እሺ፣ እናመሰግናለን ስለደወሉ። እሺ፣ አመሰግናለሁኝ። መልሱን ይከታተሉን።
እንግዲህ ዴፖ የሚባለው ያው በመርፌ መልክ የሚሰጠው በየ3 ወሩ የሚወጋውን የመከላከያ አይነት ነው። በአብዛኛው እኛ ሀገር ያለው እሱ ነው። ስለዚህ ምንድነው አንድ በጥናት ላይ የተደረሰበት ጉዳይ አለ። በመርፌ መልክ የሚሰጠው መድኃኒት ብዙ ጊዜ ለረጅም ጊዜ በሚጠቀሙ እናቶች ላይ ምናልባት የአጥንት መሳሳት አይነት ስሜቶች ሊያመጣ ይችላል ይባላልና ብዙ ጊዜ እንደው 2 ዓመት ወይም መጠቀም ከዛ በኋላ የተወሰነ ደግሞ እረፍት ጊዜ አድርጎ በሌላ ጊዜ ደግሞ የተወሰነ ዓመት መጠቀም ይቻላል። ለዚህ ረጅም ጊዜ በሚጠቀሙ እናቶች ላይ ይሄ ነገር ሊሆን ይችል ይሆናል። ግን አሁን አድማጫችን እንደጠቀሰችው ራስ ምታትና የወገብ ህመም ከዚህም ጋር ላይገናኝ ይችላል። ሌሎች ምክንያቶች ሊኖሩ ይችላል። ምክንያቱም የወገብ ህመም በጣም ብዙ ምክንያቶች እንዳሉት ነው የሚታወቀው። ራስ ምታቱ አልፎ አልፎ ራስ ምታት አሁንም ከዚህ ንጥረ ቅመም ወይም ሆርሞን ከያዙ መከላከያ ዘዴዎች ጋር የተያያዘ ነገር አለው። ግን አሁንም ራስ ምታት ደግሞ በጣም ብዙ ምክንያቶች ስላሉት እሱንም አጣርቶ ማወቅ ያስፈልጋል። ስለዚህ ቀረብ ወዳለ ባለሙያ ሄዶ መመካከር ያስፈልጋል። ወይም ወደ ሌላ አይነት መከላከያ ደግሞ ቀይሮ ብዙ ጊዜ ጥሩ የሚሆነው መከላከያውን ቀይሮ እነዚህ ችግሮች ከተቃለሉ እሱ ነበር ማለት ነው መፍትሄውን ያገኙታል። ወይም ሌላ ምክንያቶች ካሉ እነሱን መፍታት ይቻላል። መልካም። አሁንም ሌላ ጥያቄ እንቀበል። ሄሎ ጤና ይስጥልን። አብሮ ይስጥልን። እስኪ ጥያቄውን ይቀጥሉ። እሺ መጀመሪያ ሳላገባ ማለት ነው ሳላገባ በፊት መርፌውን ነበር መጠቀመው እና መርፌውን ስጠቀም በአብዛኛው ጊዜ ደም ይፈሰኝ ነበር። ከዛም በኋላ አሁን ወልጄም በ45 ቀኑ ተወጋሁት። አሁንም ደም ይፈሰኛል ረጅም ጊዜ በ3 ወር 2 ወር ምናምን ደም ይፈሰኛል። ከዛ በኋላ ደግሞ እሱን ተውኩና ይሄ ለሚያጠቡ እናቶች እያጠባው ስለነበረ ለሚያጠቡ እናቶች የሚሰጠው እንትን ወሰድኩኝ እና ማቅለሽና እንትን አለው ሆድ ቁጠት አልፎ አልፎና ይሄን በክንድ የሚቀበረውን ለመውሰድ ፈልጌ ሰውና ምሳምክ ምንድነው ባሊ ሲነሳ ምናምን ይለቃል ቦታውን። ሉፕን ብትጠቀሚ ደግሞ በግብረ ስጋ ግንኙነት ሰዓት ቦታውን ይለቃል ብለው እንትን አሉኝና ይሄ ምን ያህል እውነት ነው? እሱን ለመጠቀም ስለፈለኩ ነው በክንድ የሚቀበረው ነው። እሺ እናመሰግናለን። ሁለቱ ጥያቄዎች በትክክል አሁን ከምናነሳቸው ጉዳዮች ጋር የሚገናኙ ይመስለኛል ዶክተር። በትክክል የመርፌው ችግር የወር አበባ መብዛት እሷ እንዳለችው ትክክል ነው። የተወሰኑ ሴቶች እንዲህ አይነት ረዘም ላለ ጊዜ በጣም ትንሽ የሚሆን የወር አበባ መፍሰስ ሊኖር ይችላል። አንዳንድ ጊዜ ወሩ ሙሉም ትንሽ ደም ሊፈስ ይችላል። በዛ ካለ ኦፍ ኮርስ ሐኪም ማማከር ያስፈልጋል። ግን ይሄም ብዙም የጤና ችግር አለው። ግን ሲበዛ የደም ማነስ ነገሮችና ስራን በአግባቡ መስራት ስለሚያስቸግር እነዚህ ነገሮች መመካከር ያስፈልጋል። የደም ማነስ ሊያመጣ ስለሚችል ብዙ ደም ሲፈስ ማለት ነው። ነገር ግን አድማጫችን ከዛ በኋላ ከእርግዝናም በኋላ እሱን ቀጥላለች። አሁንም እንደዚህ አይነት ችግር አለ። ስለዚህ መቀየሩ አግባብ አለው። እንደዚህ በሚሆንበት ጊዜ መርፌው እንደዚህ አይነት ነገሮች ሊያመጣ እንደሚችል ይገመታል። ግን ለሁሉም ሴቶች አለ እሷን እንደጠቀሰችው እንግዲህ በጣም ጥቂት ሴቶች እንደዚህ ያጋጥማቸዋል። ከዚህ ከሉፑ ጋር ተያይዞ እና እንዲሁም በክንድ ቆዳ ስር የሚቀበረውም ላይ ስጋት አላቸው። ሌሎች ሰዎች ሲያማክሩ የነገሯቸው ነገሮች አሉ። እንግዲህ ይሄ ምንድነው ቅድም ካልጠቀስናቸው ፖይንቶችስ አንዱ በጣም ኢምፖርታንት ነው። ጥያቄው በጣም ጥሩ ጥያቄ ነው። ይሄን ሉፕም ሆነ በክንድ የሚቀበረውን የሚጠቀሙ ሰዎች ተጠቃሚዎች ምንም አይነት ስራ የሚሰሩ ሰዎች መሆን ይችላሉ። ምንም አይነት ከባድ ስራ የሚሰሩ እንደዚህ ከባድ ዕቃ ማንሳት ከነዚህ ነገሮች ጋር አይገናኝም። አንድ ጊዜ በክንድ የተቀበረው ከተቀመጠ በሐኪም በስነ ስርዓት ከተቀመጠ ከቦታው አይነቃነቅም። በማህፀን የሚቀበረውም እንደዚሁ ነው። ቦታውን የሚለቅበት ምክንያት የለም። ሌሎች ምክንያቶች ምናልባት በሚገባበት ወቅት ሐኪሙ በስነ ስርዓት ካላስቀመጠው በእነዚህ ምክንያቶችና በወር አበባ ጊዜ ማጸበር ትንሽ የመስፋት ነገር ካለ አልፎ አልፎ የመውጣት ነገር አለ የሚል ሪፖርቶች አሉ። ግን ይሄ ከሚሰጠው ጥቅም አኳያ ብዙ የሚነሳ ነገር አይደለም። መልካም ተመልካቾች፣ ፕሮግራማችን አሁንም እንደቀጠለ ነው። በዚሁ በረጅም ጊዜ የእርግዝና መከላከያ ዘዴዎች ላይ ውይይታችን ቀጥሏል። ከዚህ ከውይይታችን ጋር በተገናኘ ደግሞ አንድ ግለሰብ ተሞክሮዋን ታጋራናለች።
ተሞክሯል። ቀደም ሲል ትግስት ዋሪዮ ነች ያነጋገረቻትና የሷን ተሞክሮ ቀደም ሲል አናግራት ስለነበረ እሱን ተከታተሉና ተምንመለስ ቀጣይ ነጥቦችን በኋላ ላይ የምናነሳቸው ይሆናል። አብራችሁን ቆዩ ተመልካቾች። ጽዮን እዚህ ክሊኒክ ያገኘሁሽ እንግዲህ ከወሊድ መከላከያ ዘዴዎች አንዱን ተጠቃሚ እንደሆንሽ ነው። የትኛውን የወሊድ መቆጣጠሪያ ዘዴ ነው የምትጠቀሚው? በክንድ ላይ የሚቀበረው። ከዚህ በፊት ቤተሰብ መስርተሻል? ልጆች አሉሽ? ቤተሰብ መስርቻለሁ፣ አንድ ልጅ አለኝ። ይሄን በክንድ ላይ የሚቀበረውን የወሊድ መቆጣጠሪያ ዘዴ ለምን የመረጥሽው? ያው ያለ ምንም ስጋት ዶክተርን አናግሬ ያለ ምንም ስጋት ምንም ነገር ማድረግ እንደምችል በግንኙነት ጊዜ ምንም በቃ ረሳው ምናምን ብዬ የምሳቀቅበት ነገር አይለውም። ያንን አማክሬ ያደረኩት። ይህንን ስታደርጊ በጤናሽ ላይ ያጋጠመሽ ቀውስ አለ? ምንም የለም። ለምሳሌ አንዳንድ ጊዜ ያወፍራል፣ ምን የወር አበባ ላይ ችግር አለ ምናምን ተብሎ እንትን ይባላል፣ ግን ይወራል። እኔ ግን ያ ነገሮች አልገጠሙኝም። በዚህ ጊዜያቶች በዚህ በ2 አመት ጊዜ ውስጥ ወሊድን በሚገባ ተከላክሎልሻል? እርግዝና አላጋጠመሽም? ያ ምንም አይነት እርግዝና አላጋጠመኝም። በትክክል በደንብ እንትን ብሎ ተከላክሎልኛል። ወደፊትስ ማስወጣት ብትፈልጊ እንደምታረጊው? የጤና ባለሙያ አማክሬ መውጣት እንደምችል በመሀል ማቋረጥ መውጣት እንደምችል ምናምን ተነግሮኛል። ሌሎች እናቶችስ ይህንን የወሊድ መቆጣጠሪያ እንዲጠቀሙ ምንድነው የምትመክሪያቸው? ወይንም በመጠቀማቸው ምን አይነት ጥቅም ያገኛሉ? ይሄን እስቲ ንገሪያቸው ለወላጆች። ምንም አይነት እንትን አይኖራቸውም። ረሳው ብለው የሚሉት ነገር የለም። ሁለተኛ ምንም አይነት የጤና ችግር የለውም። ያወፍራል፣ የወር አበባ ያስቀራል ምናምን ተብሎ እንትን የሚባልበት ነገር የለውም እና በዚህ ጥቅም አለው ብዬ አስባለሁ። የእርግዝናን በመከላከሉስ ምን አይነት ስጋቶች አሉ? እንደው ምንም አይነት ስጋት የለውም። ስለዚህ ከሌሎች የእርግዝና መከላከያዎች ተመራጭ ነው በአንቺ አስተያየት? በጣም አመሰግናለሁ። እንግዲህ ተመልካቾች እንደተከታተላችሁት እዚህ እንደተከታተላችሁት ተሞክሯን ስታጋራን ነበረ። ብዙ ነጥቦችን ያነሳችሁ ዶክተር ሊመጡ የሚችሉ የጤና ለውጦች የመሳሰሉት ላይ ስጋቶች የነበሩ ስጋቶችና በትክክል መከላከል መቻሉ የመሳሰሉት ብዙ ነጥቦች ነው የተነሱትና የቀሩንም ደቂቃዎች ጥቂት ስለሆኑ እንግዲህ ወደ ማጠቃለሉ ብንሄድ የተሻለ ይመስለኛል። ዶክተር ካነሳናቸው ርዕሰ ጉዳዮች ጋር በተገናኘ የረጅም ጊዜ የእርግዝና መከላከያ ዘዴዎች ጋር በተገናኘ እንደው መነሳት አለባቸው የሚሏቸው ነጥቦች ካሉ እናጠቃለውና በዚሁ እንሰነባበታለን። የመጨረሻ ነጥቦች በመላቸው እንግዲህ እስካሁን ከተነጋገርናቸው ውስጥ ሁሉ ጊዜም ቢሆን የወር አበባ መዛባት በተወሰነ ደረጃ የሚኖር ቢሆንም የጤና ችግር እንዳልሆነ እንዲያውቁ እንፈልጋለን። ከዚህ በተጨማሪ የአገልግሎት ጊዜያቸው ሲያልቅ በ3ም በ4ም በ5ም አመት እንደዚሁም ግሩፕ ከሆነ በ10 አመት መውጣት እንዳለበት ወይም መቀየር እንዳለበት ማወቅ አለባቸው። የሚያስጨንቃቸው ወይም የሚቸግራቸው ነገር ካለ በአቅራቢያቸው ያለ የጤና ባለሙያን ማናገር መመካከር ያስፈልጋል። ማውጣት በሚፈልጉበት ጊዜ ሁሉ ማውጣት ይቻላል። በማንኛውም ጊዜ ማርገዝ ሲፈልጉ እነሱ የጤና ችግር ነው ብሎ የሚያስቡት ነገር ካለ ማውጣት ይቻላል፣ ከሐኪሙ ጋር ተመካክረው ማለት ነው። ስለዚህ በመጨረሻም ቅድም እንደጠቀስኩት የአባላዘር በሽታዎችና ኤችአይቪ ነገሮችን እንደማይከላከል ሁሉም ተጠቃሚዎች ቢያውቁ ደስ ይለኛል። በጣም ጥሩ። እንግዲህ ተመልካቾች የዛሬው ጤናው ቤቱ ፕሮግራማችን የተከታተላችሁትን ይመስል ነበረ። ርዕሰ ጉዳያችንን ለማስታወስ ያህል የረጅም ጊዜ የእርግዝና መከላከያ ዘዴዎች ላይ ነበረ፣ እንዲሁም ጥቅሞቹን በተመለከተ ነበር ቀደም ሲል ውይይት እናደርግ የነበረው። እዚህ ስቱዲዮአችን በመገኘት ደግሞ ሙያዊ ማብራሪያ ሲሰጡን የነበሩት ዶክተር ሰለሞን ደሳለኝ ናቸው። የማህፀንና ጽንስ ሕክምና ስፔሻሊስት እዚህ በመገኘቱ በጣም አመሰግናለሁ በአድማጭ ተመልካቾች ስም። ተመልካቾች በፕሮግራማችን ላይ አስተያየት ካላችሁ 982 ነፃ የስልክ መስመራችንን እንዲሁም 5544 የመልእክት ሳጥን ቁጥራችንን በመጠቀም አስተያየቶቻችሁን ልታደርሱን ትችላላችሁ። ጥቆማችሁንም እንዲሁ ልታደርሱን የምትችሉ መሆኑን መግለጽ ወዳለሁኝ። ወንዶሰን ጥላሁን ፕሮግራሙን በመምራት አብሬያችሁ ቆይታ አድርጌያለሁኝ። አዴተ ገኔ የእናንተን የስልክ መልእክቶች በመቀበል ወደኛ ስታስተላልፍ ነበረ። መላይ ስቱዲዮ ባለሙያዎች እንዲሁ
ሙያዊ የሆነ ግዴታቸውን ሲወጡ ቆይተዋል። ስለተከታተላችሁን እጅግ እናመሰግናለን። ሳምንት በሌላ የጤና ጉዳይ እንገናኝ። እስከዚያው ሰላም ቆዩ። እንዲህ ያሉ መልእክቶችን በተለያዩ ቦታዎች ተመልክተው ሊሆን ይችላል። እኔ ግን መጥፋት ከማስነወሩ ባሻገር ሌሎችን ለበሽታ ሊያጋልጥ ይችላል እላለሁ። በተለይም የቲቢ ህመምተኛ ከሆኑ አክታውን በየቦታው ባለመጣልና ሲያስለውና ሲያስነጥሰው አፎንና አፍንጫውን በመሐረብ በመሸፈን ለሌሎች ወገኖች ይጠንቀቁ። የቲቢ በሽታን ለመከላከል ሁላችንም ኃላፊነት አለብን። የፌዴራል ጤና ጥበቃ ሚኒስቴር